አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንም አማን ሰላም አላህ ያደርገው እያልኩ ዛሬ ደግሞ ከሰሞኑ ለየትና አሪፍ የሆነ ቆንጆ የሆነ የመኮረኒ በሸመል አሰራር ይዤላችሁ መጥቻለሁ ማለት ነው። እናንተም እንደምትወዱት ተስፋ አደርጋለሁ። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታችሁ ተስፋ አደርጋለሁ ማለት ነው ውዶችዬ። እንግዲህ ያው ሰንበት በት ቆየት እያልኩኝ ነው ብቅ እያልኩ ያለሁት ማለት ነው። እናንተም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ከሰሞኑ በቃ ለስራውም ላበላሉም በጣም ቆንጆና ሀሪፍ የሆነ ጥፍ ያለ የመኮረኒ በሸመል አሰራር ነው ዛሬ የምናየው ማለት ነው። እንግዲህ እስከ መጨረሻው ድረስ ለማየት ሞክሩ፣ ትወዱታላችሁ። እንደምትወዱትም ተስፋ አደርጋለሁ ማለት ነው። እስኪ አብረን እንስራ፣ አብረን እንብላ፣ አብረን እንጠጣላችኋለሁ። ስለዚህ ያው ባህላችን፣ ወጋችን፣ ኢትዮጵያዊነታችን አብሮ መብላታችን እላችኋለሁ የኔ ወዶች። እንግዲህ ያው እንደምታዩት ከውሃ ማፍላቱ ጀምሬያለሁ ማለት ነው። ውሃ ላይ ጨው ጨምሬ ማፍላት ጀምሬያለሁ ማለት ነው። እንግዲህ ከየት ጀምረን ወደ የት ነው የምንሰራው የሚለውን ነው እስከ መጨረሻው ድረስ የምናየው ማለት ነው። እንግዲህ እንደምታዩት ይህንን መስሏል ማለት ነው ውሃችን። ከዛ ምንድን ነው የምንጨምረው የሚለውን ደግሞ አብረን ነው የምናየው። መኮረኒ ይሄን ይመስላል ማለት ነው። ይሄን መኮረኒ ነው የምንሰራው ማለት ነው። ስለዚህ እዚህ አፈላ ነው ጨውና ውሃ ላይ መኮረኒያችንን ጨምረን እናፈላለን ወይም ደግሞ እናበስለዋለን ማለት ነው። ስለዚህ መኮረኒው በጣም መብሰል የለበትም፣ ምክንያቱም በኋላ ቫይረስ ላይ አድርገን የምናበስለው ስለሆነ በጣም ፍርስ ማለት የለበትም። አግባብ ባለውና በቀላሉ መንገድ እንዲበስል እናደርገዋለን ማለት ነው። ከዛ እንዳያያዝብንም ይታያቸዋል ብዬ ተስፋ አድርጋለሁ። ዘይት ጨምሬበታለሁ ማለት ነው። ከዛ እዚህ ጋር መጥበሻችንን የፈለግነውን እቃ መጠቀም እንችላለን። በነገራችን ላይ ብረት ድስት፣ መጥበሻ ምናምን የመሳሰሉትን ነገሮች እኛ ሊያሰራን የሚችለውን እቃ መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ዘይት ጨመርኩ ማለት ነው፣ የሚበቃኝን ያህል። ከዛ እዚህ ላይ ደግሞ ምንድን ነው የምንጨምረው የሚለውን ላሳያችሁ። ምክንያቱም በደንብ ተመልከቱ። እዚህ ጋር ሽንኩርት ነው የጨመርኩት ማለት ነው። ሽንኩርቱን በዚህ መልኩ ከትፍ ያለሁ ማለት ነው። ከዛ ሽንኩርትን በደንብ አድርጌ እዚህ ጋር እናቁላለዋለን ማለት ነው። አይታችሁት ከሆነ ወረድ ብላችሁ ካያችሁት የሆነ መኮረኒ በሸመል ሰርቻለሁ። ይሄ ከዛ ለየት ያለ ነው ማለት ነው። ስለዚህ ያው እንግዲህ የአረብ ሀገር ስራዎች በብዛት የእህላቸው አዛርት አንድ አይነት ቢሆንም ስራቸው በጣም በበርካታው ስለሚለያይ፣ ስለዚህ ዛሬ ደግሞ በተለየ መልኩ ነው የማሳያችሁ ማለት ነው። እንደዚህ አድርገን እንጠብሰዋለን ማለት ነው። ሽንኩርታችንን በደንብ አድርገን ከጠበስን በኋላ ከየት ወደ የት ነው የምንሄደው፣ ምንስ ነው የምንጨምረው የሚለውን በደንብ እያየን እንሄዳለን ማለት ነው። ስለዚህ በቀላሉ ቤታችን ባሉ ነገሮች በትንሹ ነገር የፈለግነውን ነገር ሰርተን መጠቀም እንችላለን። እዚህ ጋር እንግዲህ ይሄ ሱዱርዶይ ነው፣ ዶሮ ማለት ነው። የዶሮ ስጋ ነው። ይሄንን በዚህ መልኩ ከትፍ ያዘጋጀው ነው ማለት ነው። እንግዲህ ከሽንኩርታችን ጋር ዶሮአችንን በደንብ አድርገን እናቁላለዋለን ማለት ነው። እንደዛ አድርገን ታቁላላ ነው በኋላ ይሄንን ከየት ወደ የት ነው የምንጨምረው የሚለው አብረን ነው የምናየው ማለት ነው። ስለዚህ እናንተ በደንብ ተመልከቱ፣ በደንብ ማየት አለባችሁ ማለት ነው። ስለዚህ እንግዲህ እንደዚህ አድርገን ታቁላላ ነው በኋላ በደንብ አድርገን ምን እንጨምራለን? የምንጨምረውን አብረን ነው የምናየው። ተከታተሉኝ፣ የትም እንዳትሄዱ። መብሰል አለበት ዶሮ ማለት ነው። ምክንያቱም በኋላ ከምን ጋር ነው የምንጨምረው? ከመኮረኒ ጋር ስለምንጨምረው እኩል ነው ጣዕም መኖር ያለበት እና አንዱ ብስል አንዱ ጥሬ መሆን ስለሌለበት እዚህ ጋር እንደምታዩት ቲማቲም ነው። ልክ በዶሮ ስታይል አድርጌ ነው የከተፉት፣ አነሳ አነሳ አድርጌ። በነገራችን ላይ ግማሽ ሰው ይፈልጋል፣ ግማሽ ሰው ደግሞ የማይፈልግ አለ። እንዳፈላለጋችሁ ነው ይህንን ልሰሩ የምትችሉት ማለት ነው። ምክንያቱም በዶሮ ብቻ የሚፈልግ አለ፣ ሽንኩርት ሳይጨመር የሚፈልግ ሰው አለ። እኔ ጋር እንደዛ ናቸው አብዛኛውን። ግማሾቹ ምንም አይነት ነገር የማይፈልጉ አሉ፣ ሽንኩርትና ቲማቲም ማለት ነው። ለምሳሌ ዛሬ የሚፈልግ ሰው ስላለ ነው ማለት ነው። የሆነ የሰራሁትን ቪዲዮ አይታችሁ ከሆነ ቲማቲም ያልተጨመረበት ነው ወይም ሽንኩርት ያልተጨመረበት መኮረኒ በሸመል አሳይቻችኋለሁ። አይታችሁታል ብዬ ተስፋ አደርጋለሁ። ያላያችሁ ደግሞ ገብታችሁ ማየት ትችላላችሁ ማለት ነው። ከዛ እዚህ ጋር ሽንኩርት ነው የጨመርኩት ማለት ነው። ከዛ አብረን ነው የምናየው ማለት ነው። እንደዚህ አድርገን በደንብ አድርገን እናቁላለዋለን ማለት ነው። በውሃው እስከሚመጥ ድረስ ማለት ነው። በደንብ መድረቅ የለበትም። ስለዚህ እሱን አብረን ነው የምናየው። እንግዲህ ቪዲዮውን እስከ መጨረሻው ድረስ ካያችሁት በእርግጠኝነት ትወዱታላችሁ ማለት ነው። ምክንያቱም አንደኛ ጊዜ አይወስድም፣ ሁለተኛ ነገር ደግሞ
ጉልበት አይፈጅም። እንግዲህ እንደምታው መኮረኒያችንም ማሻላ ተባረካላ በዚህ መልኩ በስሏል ማለት ነው። በጣም በሚያምር ቆንጆ በሆነ መልኩ ነው የበሰለው ማለት ነው። መኮረኒያችን እንደምታዩት እዚህ ጋር አሁን እየመጠጠ ነው የሚገኘው ማለት ነው። እንግዲህ መኮረኒያችን በዚህ መልኩ እናወጣለን ማለት ነው። ከዛው እንደምታዩት ዶሯችንም ውሃው መጧል፣ በስሏል። ቲማቲሙ ምናምን በቃ ምርጥ ሆኖ በቆንጆ በሆነ መልኩ ነው የበሰለው ማለት ነው። ሁሉም በቃ በስነ ስርዓት በሚያምር መልኩ እንትን ብሏል። እዚህ ጋር እንግዲህ ቅመማችንን ዶሯችን ላይ እንጨምራለን ማለት ነው። እንግዲህ ከፋብሪካ ሰኑን፣ ከሙን፣ ፍልፍል አስዋል የመሳሰሉትን ጨምረን እናቁላለዋለን ማለት ነው። ጨው ጨምረን ማለት ነው። ተከታተሉ እስከ መጨረሻው ድረስ ትወዱታላችሁ ማለት ነው። ስለዚህ እንደዚህ አድርገን ታቁላላን በኋላ እነዚህን ነገሮች ያቁላላናቸውን ወደ የት ነው መውሰድ ያለብን የሚለውን ነገር ደግሞ አብረን ነው የምናየው፣ የትም እንዲያከዱ ማለት ነው። ስለዚህ እንግዲህ እንደምታዩት ማሻላ ሁሉም ነገር በደንብ እንትን ብሏል። ይሄ ዝብዴ ነው የጨመርኩት ማለት ነው። እንጨምራለን ማለት ነው። ይሄ እዚህ ጋር ፍላጎቱ ካላችሁ ብቻ ነው የሚጨምሩ፣ ግዴታ አይደለም። ምክንያቱም ሰው እንደ ፍላጎቱ ሰርቶ መጠቀም መመገብ ይችላልና ማለት ነው። እንደ ሁሉም እያንዳንዱ እንደ ፍላጎቱ ብቻና ብቻ ነው ሊሰራ የሚችለው ማለት ነው። ስለዚህ መኮረኒ በሸመል በበርካታ በተለያዩ ነገሮች ይሰራሉ ማለት ነው። ስለዚህ እንደዚህ አድርገን እንጨምራለን የሚበቃንን ያህል ማለት ነው። ከዛ እንደዚህ አድርገን ታቁላላ ነው ታዋሃር ነው በኋላ ማለት ነው። እንግዲህ ወደ የት ነው የምንወስደው፣ እንዴት ሰርገን ነው የምንጨምረው የሚለውን ደግሞ አብረን ነው የምናየው ማለት ነው። እንግዲህ ሁሉም ነገር በስሎ ተስተካክሎ ጨርሷል እንደምታዩት ማለት ነው። ውሃው ራሱ መጧል እንደምታዩት ማለት ነው። አልሐምዱሊላህ ማሻአላ በደንብ አድርገን ሰርተነዋል ማለት ነው። ከዛ እንግዲህ ምንድነው የምንጨምረው፣ ትንሽ ቲማቲም ማድን ከላይ እንጨምራለን ማለት ነው። ሳልሳ ካይበዛ፣ ይህም እንደነገርኳችሁ የሚፈልጉ ከሆነ ወይም የምትፈልጉ ከሆነ ነው እንጂ አንድ ሰው እንትን ስላለው ግዴታ በሚፈልገው መልኩ መስራት ይችላል ማለት ነው። እንግዲህ እንዲህ አድርገን ትንሽ እና ቆየዋለን እሳቱ ላይ ማለት ነው። ከዛ እንደዚህ ካደረግን በኋላ ወደ የት ነው የምንሄደው፣ ምንስ ነው የምንጨምረው የሚለውን ከዚህ ለጥቆ ያለውን ፓርት ደግሞ አብረን ነው የምናየው ማለት ነው። እንደዚህ አድርገን ከርነን ይኸው እንደምታዩት ማሻአላ በጣም ልክ ስታበሩቁ እንቁላል ፍርፍር ነው ይመስለዋል። እና እንደዚህ አድርገን በዚህ መልኩ እንሰራለን ማለት ነው። ከዛም በኋላ አሁን ወደ የት ነው የምንሄደው? እንግዲህ እናስወግዳለን፣ እሳታችን እናጠፋለን ማለት ነው። በቅቶናል፣ አብስለናል። እንግዲህ እዚህ ጋር ምንድን ነው የምንሰራው የሚለውን ደግሞ አብረን እንሂድ። ምክንያቱም መኮረኒ በሸመል ምን ያስፈልገዋል የሚለውን ደግሞ ያው ስታውቁት እንግዲህ ምን እንደሚያስፈልገው አብረን እናያለን ማለት ነው። ሁሉም እንደተለያየ ስራው ቢለያይም የራሱ የሆነ እንትን አለው ማለት ነው። ትንሽ ዘይት እናደርግና እዚህ ጋር እንደምታዩት በትንሹ ምናልባት ካሜራው ላይ ስታዩት ብረት ድስቱ ላይ በጣም ብዙ ይመስላል፣ ግን አይደለም። በትንሹ ነው የጨመርኩት እኔ ማለት ነው። ስለዚህ እዚህ ላይ ምንድን ነው የምንጨምረው የሚለውን ማለት ነው ተከተሉ። እዚህ ጋር እንደምታዩት ትንሽ እንትን አድርግና በደንብ አድርጌ እመተዋለሁ ማለት ነው። እንደዚህ እናደርግና እንመታለን ማለት ነው። መጓጎል ምናምን የለበትም። በደንብ አድርገን እንትን እንለዋለን ማለት ነው። እናሽና እንመተዋለን ማለት ነው። ምንም ነገር እንትን ነገር መኖር የለበትም። ከዛም በኋላ ወደ የት እንሄዳለን? እንደዚህ አድርገን በደንብ አድርገን ተንታል ነው በኋላ ምን እንጨምራለን እዚህ ላይ የሚለውን ማሳያችሁ ይሆናል ማለት ነው። እናንተም የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁኝ ሁኑ ማለት ነው። ትወዱታላችሁ። ሰርታችሁ በበለጥ ደግሞ ስትሞክሩት ታመሰግኑኛላችሁ ማለት ነው። እውነቴን ነው እምላችሁ ማለት ነው። በጣም አሪፍ የሆነ ምርጥ መኮረኒ ባሻመል ነው ማለት ነው። ከዛ ወተታችንን የሚበቃንን ያህል እንጨምራለን ማለት ነው። ምክንያቱም በመኮረኒያችን ልክ ነው ልንጨምር የምንችለው ወተትም ሆነ ምንም ሆነ እያንዳንዱ የምንሰራውን እንትን ማወቅ አለብን ማለት ነው። ሁሉም ነገር በልክ ሲሆን አንደኛ ጣዕም ይኖረዋል፣ ሁለተኛ ነገር ደግሞ በቃ እንትን አይሆንም፣ ትርፍ አይሆንም ማለት ነው። እና ስለዚህ እንደዚህ አድርገን በደንብ ከመታ ነው በኋላ እሳቱ ላይ በደንብ አድርገን እናበስለዋለን ማለት ነው። እንደምታዩት እንግዲህ እያበሰልኩት ነው ማለት ነው። ትንሽ ይታያቸዋል ብዬ ተስፋ አደርጋለሁ። ስለዚህ እንደዚህ አድርገን እየመታን እንትን እንለዋለን ማለት ነው። ከዛም በኋላ ወደ የት እንሄዳለን? እናወርዳለን። እሳታችንን እናጠፋና ያው መኮረኒያችን እንደምታዩት ማሻአላ ተበረከለ እንዴት ባቱ እንደሚያምር። ከዛ እንደዚህ እናደርግና እንጨምራለን ማለት ነው። መኮረኒያችን ላይ ማሻአላ ዋው ነው አልኳችሁ። ዋው እጅ ነው የሚያስቆረጥመው። ስትሞክሩት ደግሞ በጣም ነው የምትወዱት። የምር ነው የምላችሁ ማለት ነው። ከዛ እንደዚህ እናደርግና እናዋህደዋለን ከመኮረኒያችን ጋር ማለት ነው። ከዛ ምን እንጨምራለን ማለት ነው። ከዚህ ይሄንን ካዋሃርን በኋላ ወዴት ነው የምንሄደው የሚለውን ላሳያቸው። ቫይረሳችን ዝጋ እናዘጋጅና ከዛ ቫይረሳችን ላይ እንጨምራለን ማለት ነው።
ከዛ እንደዛ አድርገን ከጨመርን በኋላ ምንድን ነው ከላይ የምንጨምረው የሚለውንም አብረን እናያለን ማለት ነው። የትም እንዳከሩ ማለት ነው። እስኪ ምንድን ነው የሚመስለው? እንዴትስ ነው ማለቂያው? እስከ የት ተጀምሮ ወደ የት ነው የሚለውን ነገር ካያችሁት ስትሰሩት አንደኛ ይቀላችኋል፣ ሁለተኛ ነገር ደግሞ ስትበሉት ይጣፍጣችኋል። ስለዚህ ደግሞ በቤታችን በትንሽ ነገር ምንና ምን ጨምረን ሰርተን መጠቀም እንዳለብን እንትን እንላለን ማለት ነው፣ እንረዳለን ማለት ነው። ስለዚህ እንደምታወቅ ከላይ ያቁላላሁትን ዶሮና እንትን ከላይ ጨምራለሁ ማለት ነው። ከዛም በኋላ ከላይ ምንድን ነው ከእንደገና ሰርተን የምንጨምረው የሚለውን ይህን ታስተካከልን በኋላ አብረን ነው የምናየው ማለት ነው። እያንዳንዱ አሳያችኋለሁ፣ ተከታተሉኝ የትም እንዳከዱ። ያው እንግዲህ ወደ መጨረሻ ፓርታችን እየገባን ነው ማለት ነው። ስለዚህ ዋው ማሻአላ የምሬ ነው የምላችሁ በጣም አሪፍ እና ቆንጆ የሆነ ነው መኮረኒ ነው ማለት ነው። ከዛ ይሄ ጅብን ማሰሪያ የሌላ ነው እንደምታዩት። እንደዚህ አድርገን የሚበቃንን ያህል ከላይ እንጨምራለን ማለት ነው። እዚህ አድርገን ጅብ ማሰሪያችንን ተጨመርን በኋላ ከዚህስ በላይ ምን ያስፈልገዋል፣ ምንድን ነው ያለው ነገር የሚለውን እንግዲህ ምንድን ነው የቀረን እስቲ ላሳያችሁ። ምንስ ነው የቀረን የሚለውን አብረን ነው የምናየው። ትንሽ መኮረኒ ያስቀረ ነው ከላይ እንደዚህ አድርገን ማጣበቂያ እንጨምራለን ማለት ነው። ስለዚህ እያንዳንዱ እየጨመር በሁለት በሶስት ፓርት አድርገን ነው የምንሰራው ማለት ነው። እንደዚህ አድርገን እንጨምርና ምንድን ነው የሚቀረን እዚህ ጋር ላሳያችሁ። እዚህ ጋር መለያ ያዘጋጀው። እዚህ ጋር ደግሞ ምንድን ነው የምጨምረው የተረፈኝን ትንሽ አስቀርቼ ሳልሳ እዚህ ጋር ጨምርና ከዚህ በላይ ምንድን ነው የምጨምረው የሚለውን ማሳያችሁ ይሆናል ማለት ነው። ይሄ የሰራሁት የበሸመሉ እንትን ነው ማለት ነው። ከዛ ጋር ትንሽ እጨምራለሁ ማለት ነው። አንድ ግማሽ መጨመር ትችላላችሁ፣ ምክንያቱም ያው የመኮረኒያችሁ መጠን ይወስነዋል ማለት ነው። ስለዚህ እንደዚህ አድርገን እንጨምርና ከዚህ ጅብን ግላስ ትንሽ እንጨምርበታለን ማለት ነው። ጅብን ግላስ ብዙ ሰዓትን ባይመታው አሁን ላይ የተወደደ ነው እንትን አይልም ማለት ነው። ስለዚህ እንደዚህ አድርገን በደንብ ብንመታውና ይህንን የመታነውን ወዴት እንወስዳለን? መኮረኒያችን ላይ እንወስዳለን ማለት ነው። እንደዚህ አድርገን ትንሽ ቀባ ቀባ ፈሰስ ፈሰስ እናደርግና ምን እናደርጋለን? ወደ የት ነው የምንሄደው የሚለውን አብረን እናያለን ማለት ነው። ማሻላ 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 ታውት ያበደ ነው አልኳችሁ፣ ያበደ ማሻላ። እንግዲህ እንዲህ አድርጌ ጨርሻለሁ መኮረኒ። እንግዲህ መጨረሻ ላይ ትንሽ ጅብን ማሰሪያ ጨመርኩ ማለት ነው። ከዛ ልክ ለ5 ደቂቃ ያህል ወደ ፈርን እንጨምራለን ማለት ነው። እንደዚህ አድርገን እንግዲህ እንደምታዩት ጨርሰናል ማለት ነው። ማሻላ ይህን ይመስላል የዛሬው ቪዲዮአችን ማለት ነው ውዶችዬ። እንግዲህ